ምንባባችን ስለዚህ ክፍል ያለው ኤፌሶን 6:16 ላይ ያለው ነው። ከእነዚህም ሁሉ ጋራ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የእምነት ጋሻ የሚነሳ የሚያዝ እያንዳንዱ ክርስቲያን እንዲኖረው የሚያስፈልግ የእምነት ጋሻ። ሰይጣን ሁሉ ጊዜ ወደ ሰው ይመጣል። ሌን ታውቃላችሁ? ሰይጣን ሁሉ ጊዜ በዚህ አካባቢም አለ። በቃ ጠፍቶ አያውቅም። አንድ በኢዮብ ምዕራፍ 2:1 ላይ የእግዚአብሔር ልጆች በእግዚአብሔር ፊት ተሰበሰቡ። እዛ ቦታ ላይ ሰይጣን መጣል ተገኘ፣ ቀጣለ። አልተጠራ አልተጋበዘ፣ መጥቷል እዛ ቦታ። እግዚአብሔር ራሱ ገርሞን አንተ ደግሞ ምን ልትሰራ መጣህ አለው። ከየት መጣህ? በቃ እንደዛ ነው። ሰይጣን ሳይጠራ ከተፍ ይላል። ከዛ አካባቢ አይጠፋም። ብታባረሩትም በነገራችን ላይ ብዙ ጊዜ የምንለው ነገር ልክ አይደለም። ይሄ እንደው ወደ ጥልቁ ግባ። ሰይጣን ወደ ጥልቁ አይገባም። አሁን ጊዜ ያለው፣ እኛም ደግሞ ስልጣኑ የለንም እሱም ወደ ጥልቁ ለመላክ። እንደዚሁ እዚሁ አለ አይደለም። አንዳንድ ጊዜ የድሮ የሰፈሩ ውሾች ከዚህ ይባላሉ፣ ይዞሩና የትም አይሄዱም። በቃ በዛው ዞሮ ተመልሶ ይመጣሉ። ሰይጣን ልክ እንደዛ ነው። የትም አይሄድም፣ ከሰዎች አካባቢ አይጠፋም። በዘካርያስ ምዕራፍ 3 ውስጥ ነው ታላቁ ካህን ኢያሱ በእግዚአብሔር ፊት ሲቀርብ በቀኙ ቆመ ይላል። መጥቶ ሰይጣን ሊከሰው እና ሰይጣን ለመልካም ነገር አይመጣም። እሱን ነው እንትን ወደ ሰው ይመጣል፣ ሁል ጊዜ ይመጣል። በስብሰባም በዚያ አካባቢም አሁን አለ፣ ዝም ብሎ አለ። እንትን ይላል። ስናባረረው ትንሽ ወጣ ይላል። እስከ በሩ ድረስ ምናልባት ይሄድ ይሆናል፣ በዚህ በኩል ወደዛ ወደ ዛፎቹ መካከል። ግን ተመልሶ ደግሞ ይመጣል። ሰይጣን ሁል ጊዜ ወደ ሰው ይመጣል፣ ለደህና ነገር ግን አይመጣም። ይህንን ሁላችንም እናውቃለን። ሰይጣን ለደህና ነገር ሊተነኩሰን፣ ሊጣላን፣ ሊዋጋን ብቻ ነው የሚመጣው። ጌታ ኢየሱስ ምን አለው መሰላችሁ? በዮሐንስ ወንጌል ምዕራፍ 10 ላይ ሌባው ሊሰርቅ ሊያርድና ሊያጠፋ እንጂ ለሌላ ነገር አይመጣም። that is the whole purpose። የሰይጣንን ስራ፣ የሰይጣንን ወደኛ መምጣት ወይ ደግሞ ሰይጣን ወደ ሰዎች የሚቀርብበትን ምንድነው ምክንያቱ ብትሉ በእነዚህ በሶስቱ ነገሮች ውስጥ የተገለጠ ነው። ሊሰርቅ ሌባ ነው፣ ሌባው ነው ያለው። እንደውም ጌታ ኢየሱስ ክርስቶስ ሌባው ብሎ ነው የጠራው። ሊሰርቅ ሊያርድና ሊያጠፋ። እነዚህ ነገሮች በሌላ ትምህርት ላይ ጠቅሼላችሁ ነበር። እኔ ሁሉ ጊዜ ምንድነው አንታይ ክላይማቲክ ይመስለኝ ነበር። ምክንያቱም እንደዚህ አይነት ነገር ስትናገሩ ከትንሹ ወደ ትልቁ ነው የምትሄዱት እና ማረድ የሚለው መሐከል ስለነበረ ማጥፋት የሚለው በኋላ ስለነበረ ለምንድን ነው ማጥፋት ያልቀደመው? ሊያጠፋ ሊሰርቅ ሊገድል ወይም ሊያርድ ቢሆን ኖሮ ለኔ ጭንቅላት እንደዛ ነበር እንትኑ። በኋላ ሳስበው ግን ለካ ጥፋት የከፋው ነገር ነው። ከዘላለም መለየት፣ ከእግዚአብሔር ለዘላለም መለየት ነው። መታረድ ሐዋርያትም ያደረጉት ነው። ስንት ቅዱሳን ታርደዋል። ምንም አይደለም፣ ያን ያህል አይደለም። ግን ጥፋት፣ የመጀመሪያው ጥፋት እሱ ነው። ሰይጣን ያንን ሊያደርግ ነው ወደኛ የሚመጣው። ሊሰርቀን፣ ሊያርደን፣ ሊያጠፋን፣ ሊተነኩሰን፣ ሊጣላን፣ ሊዋጋን ብቻ ነው የሚመጣው። ግን የሚገርመው ነገር ሰይጣን ሁልጊዜ እንደዛ ጦረኛ ሆኖ አይመጣም። አስፈሪ ሆኖ አይመጣም። እኛ እንደምንጠብቀው ሆኖ አይመጣም። አንዳንዴ እንደውም አሳቢ ጓደኛ ሆኖ ይመጣል። መካሪ ሆኖ አስመስሎ ነው የሚቀርበው። የሰይጣን አንዱ ትልቁ ችሎታው የማስመሰል ችሎታ ነው። አስመስሎ ይመጣል እና ሁሌ ጠብ አይጭርም ከኛ ጋራ። ሁሌ በጥል አይመጣም። በማሳሳት፣ በማታለል፣ በማጭበርበጥ በጣም የተካነ ስለሆነ ሁል ጊዜ መንገዱን እየለዋወጠ ነው የሚመጣው እና አንዱና በደንብ የሚሰራለት ደግሞ መንገድ ደግሞ በእምነታችን ላይ ጥርጣሬን መርጨት፣ ጥርጣሬን ማስገባት እና መጀመሪያ ያደረገው መንገድ ይሄንን ነው። ስለ እግዚአብሔር በምናውቀው ነገር ላይ ጥርጣሬ ይልክብናል።
ነው እንዴ እንደዛ ይመስልሃል እንዴ ይለናል አለ አይደለም። እግዚአብሔር ናችሁ ያለንን አሁን አንተ እንደዛ ልትሆን እግዚአብሔር አደርግላችኋለሁ ያለንን እንዴት ተደርጎ ያን ደግሞ እኮ የሚለምን መሰላችሁ? ወይ በጣም የሚወደን ጓደኛ ሆኖ ጠጋ ብሎ ነው፣ ወይ አንድ ነገር ተጠቅሞ ነው። በዘፍጥረት ምዕራፍ 3 ቁጥር 1 ላይ ሴቲቱንም በእርግጥ እግዚአብሔር በአትክልቱ ስፍራ ካሉት ዛፎች ከማናቸውም እንዳትበሉ ብሏልን? አቀራረቡን ተመልከቱት። ይህን ብሏል። አር ዩ ሹር? ኢትስ ኖት ላይክ ጋድ። ካን እግዚአብሔር እንደዚህ ያለ አይመስለኝም አይነት እኮ አነጋገር ነው የሚተረጉመው ማለት ነው። እንደዚህ ብሏል። አሁን ሴትዮዋ የሰማችውን መጠራጠር ጀመረች እና በጆሮዋ የሰማችውን እንደዚህ እኛ እግዚአብሔር ሴቲቱም እባቡን እንዲህ አለችው፣ በአትክልቱ ስፍራ ካለው መብላት እንችላለን፣ ነገር ግን እግዚአብሔር በአትክልቱ ስፍራ መካከል ካለው ዛፍ እንዳትበሉ እንዳትነኩ በዚያ ትሞታላችሁ። አንደኛ ነገር ከሰይጣን ጋር ጨዋታ ጀመረች። ትልቁ ስህተት እዛ ላይ ነው። ያች ከበደ ለማርያም ድሮ አንድ ጊዜ አምቦ ሃይ ስኩል ተማሪዎች ሆነን መጣ። ፓስተር የሚያውቀው አንድ ባታውቀውም በታሪካቸው የምታውቃቸው ሰው ያሉ አቶ በዳዳ የሚባሉ እዛ አቶ በዳዳ ለየት ያሉ ሰው ናቸው። ትንሽ የቤተ ክርስቲያን ሰው ናቸው፣ ግን በደንብም የገባቸው ደግሞ አይደሉም። እና መተው የዛን ጊዜ አጋንንት በጣም ብዙ አጋንንት ይጮሃል። በቃ በተለይ አምቦ ከዛ ከባላገር ይመጣሉ ሰዎች። ቅዳሜ ማታ የፈውስ ምሽት ነው፣ ይጸልያል። አጋንንት በጣም ይጮሃል። ብዙ ሰው እዛም አጋንንት ነው እዛም አጋንንት። ይሄ በሙሉ አካባቢው በቃ በሚጮሁ ሰዎች ይሞላል። አንድ ቀን ግን አንዲት ሴትዮ መታ በፍጹም እምቢ አለ አጋንንቱ በውስጧ ያለው። እኔ ባሏ ነኝ አለ። እኔ አልልም አለ። የምታደርገው ነገር አክሽኗ ደግሞ በቃ ትልቅ ሴትዮ ነች። ስቴጁ ላይ ወጣ ትዘላለች፣ ምን ትላለች፣ በጣም አስቸገረች። እና ጋሽ ከበደ የዛን ጊዜ እንዳጋጣሚ ሆኖ አንዳንዴ ከአዲስ አበባ ሰው ይመጣና ከኛ ጋር አብረው ያመልኩና ያስተምሩን ምን ይሉና አዲስ ነበር ነገሩኛ ብዙ የሚያቅሰው ስለሌለ ይመጣሉ እና ያሳዩንና እንዴት እንደው በቃ ስለ መንፈስ ቅዱስ ስለ ምን ያስተምሩናል፣ ይነግሩናል። ስርዓት በተለይ ጋሽ ከበደ በጣም የስርዓት ሰው ነበር። እንደዚህ አትሆኑ እንደዚህ እንትን አትበሉ ለማለት ይመጡ ነበር ከወንድሞች ከአዲስ አበባ። እና እሱ መጥቶ እዛ ሲጸለይ እዛ አብሮ ይጸልያል ከኛ ጋር። በኋላ እቺን ሴትዮ ተዋት። ሌሎቹ ያው እንግዲህ እንደገና ተራዋ ደርሶ መተን ጸልይላታለን ብለው ለሌሎቹ መጸለይ ለሌሎቹ እየተጸለየ እኛም ያው የጸሎት ረዳቶች ነን። አንዳንዴ የምንጸልያለን፣ ብዙ ጊዜ ደግሞ ከጸላዮቹ ኋላ እየሄድን እንትን እናደርጋለን፣ እናግዛለን። በኋላ አቶ በዳዳ መጡ። ከዛ መጡና ሲያበቁ ሴትዮዋን ያናግሯት። ደግሞ የሚያናግሩት ሴትዮዋን ሳይሆን በውስጡ ያለውን አጋንንት ነው። ምክንያቱም በወንድ ነው የሚያናግሯት። እና እንደ ወንድ እያናገሩ ና አሏት። ከዛ ተያይዘው ሄደው ቁጭ እዛ መዘምራን የሚቀመጡበት አግዳሚ ቁጭ አሉ። ከዛ አሁን እሳቸው ያዩት እዛ ላይ መረበሹም ማስቆማቸውን ነው። ቁጭ ብለው እንትን ሲሉ አሁን ጋሽ ከበደ እዛ ጋር አሁን አሉት እኔ እናንተ ተስማምተናል። አጋንንቱን እኮ ነው እንደዛ የሚሉት ጋሽ ከበደ። አይ አቶ በዳዳ ከሰይጣን ጋር ምን ስምምነት አለ አይደለም? ከሰይጣን ጋር ማውራት ጀመረች። ዮሐንም እዚህ ጋር እንደው በቃ ሰጣ ገባ ተጀመረ ማለት ነው። እባቧም መሞትን እንኳን አትሞቱም ማለት አያችሁ። አሁን የመጀመሪያው ጥርጣሬ ወደ ክህደት ትምህርት ገባ ማለት ነው። እና በዚህ አይነት መንገድ ነው ያታለላት ማለት ነው። ሰዎች እግዚአብሔርን እንዲጠራጠሩ ማድረግ አንዱ ትልቁ የሰይጣን መንገድ ነው። እኛ ግን ሁል ጊዜ ከሰይጣን ጋር ጦርነት ላይ ነን። ይሄንን እንዳትረሱ። ምን ጊዜም ቢሆን ከሰይጣን ጋር ስምምነት የለም። ከሰይጣን ጋር ሰላም የለም። ከሰይጣን ጋር አንድ ወንበር ላይ ቁጭ ብሎ ማውራት አይቻልም ወገኖች ሆይ። ይሄንን በቃ ያዙት። ምክንያቱም
ታሪካችን ዘለዓለማዊ የቤተ ክርስቲያን ታሪክ የውጊያ ታሪክ ነው። ሁሉ ጊዜ እንደተወጋን፣ ሁሉ ጊዜ እንደተመታን፣ ስለዚህ እንስማማለን ባልንበት ቦታ ሁሉ ተሸንፈን እንደወጣን ነው። ቤተ ክርስቲያን የተወለደችው በስደት ነው፣ በሰማዕትነት፣ በመስዋዕትነት ደም በመፍሰስ ጌታ ኢየሱስ ክርስቶስ እዚህ ዓለም መጥቶ በጭካኔ ነው የወንበዴና የወንጀለኛ ሞት ነው የሰጡት። ጌታ ኢየሱስ ክርስቶስን በመስቀል ላይ ነው የገደሉት። ስለዚህ መሪያችን በመስዋዕት ተሰቅሎ የተገደለ የመጀመሪያዎቹ ተከታዮቹ በሙሉ ምናልባት ከሽማግሌው ዮሐንስ በስተቀር በሙሉ በሚባል ደረጃ የጌታ ኢየሱስ ክርስቶስ የመጀመሪያዎቹ ተከታዮች በሰማዕትነት ነው የሞቱት። በሰው እጅ ነው የተገደሉት። በኃይል ነው የጠፉት። ቤተ ክርስቲያን ባሳለፈችው የ2000 ምናምን ዘመን እድሜዋም ከየትኛውም ሃይማኖታዊ ድርጅት የበለጠ የተገፋች፣ የተሰደደች፣ ብዙ መጥፎ ነገሮች የሆኑባት፣ የማጥፋት ዘመቻ የተካሄደባት ተቋም ነች ቤተ ክርስቲያን። መንፈሳዊ ውጊያ፣ ፊዚካል ተፈጥሯዊ ውጊያ፣ እንደገና ደግሞ ሳይኮሎጂካል ውጊያ ሲደረግባት የነበረች እና በዚህ ለመዋጋት በተጠመድበት መንፈሳዊ ውጊያ ውስጥ ነው ሐዋርያው ጳውሎስ እነዚህን ትጥቆች በእንደዚህ አይነት መንገድ መታጠቅ አለባችሁ ያለን እና የእውነትን ዝናር አለ። እውነትን ካልያዝን፣ እውነት ደግሞ ምንድነው? እውነት የእግዚአብሔር ቃል ነው። የእግዚአብሔር ቃልን ካልያዝን በስተቀር የሰይጣንን ውጊያ ልናሸንፍ አንችልም። በተክሳጽ በከፍ ብሎ ድምጽን በመገሰጽ ወይም በዚህ ወይም በዛ ብትሉት ሰይጣን አልቲሜትሊ የሚሸነፈው በእግዚአብሔር ቃል በእውነት ነው። የጽድቅን ጥሩር ጽድቅን ካልተቀበልን ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን እንደ ግል መድኃኒታችን መቀበል ማለት ነው ጽድቅ። ይሄንን ፍለፊት ያለውን በሙሉ የሚሸፍነው ጽድቃችን መሆን አለበት። የሚታየው ከሩቅ ጽድቃችን መሆን አለበት። የጽድቅ ጥሩር ይለዋል። ቫይታል ኦርጋን የሚባሉትን ልባችንን ጨምሮ እዚህ ጋር ያሉትን የሚከለክልልን ያ ጥሩር ነው፣ የጽድቅ ጥሩር። ባለፈው ሳምንት ደግሞ እንዳየነው የሰላምን ወንጌል በሰላም ለመኖር በሰላም ለመመላለስ ወገኖች ሆይ የሰላምን ወንጌል አድርጉ ይላል። ስለሚቀጥለው ትጥቅ ሲናገር ግን ዛሬ ስለምንማረው ማለት ነው ሐዋርያው ጳውሎስ በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ልታሸንፉ የምትችሉበትን የእምነትን ጋሻ አንሱ ይላል። እዚች ላይ በእንግሊዝኛው ምንድነው የሚለው? በሁሉ ላይ ጨምራችሁ የሚለው above all ከሁሉም በላይ ነው። ጠበቅ ማድረግ ፈልጋለሁ። ምንድነው? ለነዚህ የሚንበለበሉት የክፉ ፍላጻዎች የተባሉትን ለመቋቋም የእምነትን ጋሻ ማንሳት ከሁሉም በላይ ምንድነው? ቀዳሚነት። አንደኛ የእምነት ጋሻ ቀዳሚነት ያለው ትጥቅ ነው። ከሁሉም በፊት ፕራዮሪቲ የምንሰጠው ነው። ምክንያቱም እምነት ከሌለ እስካሁን ድረስ ያየናቸው መሳሪያዎች ወይንም ደግሞ ትጥቆች በሙሉ አይሰሩም። በእምነት ነው ክርስቲያን የሚኖረው። ክርስቲያን ይሁን ሁሉ ነገራችን በእምነት ላይ የተመሰረተ ነው አይደለም? እኛ የእግዚአብሔርን ቃል በእምነት ነው የእግዚአብሔር ቃል ብለን የተቀበልነው። የዳነው በእምነት ነው የዳነው። በምልክት አይደለም፣ በተአምራት አይደለም፣ በሌላ ነገር ሳይሆን በእምነት ነው ጌታ ኢየሱስ ክርስቶስን የተቀበልነው። ጌታ ኢየሱስ ክርስቶስ እንደሞተልን ጌታ ኢየሱስ ክርስቶስ ይሄን ሁሉ እውነት በእምነት ነው የተቀበልነው። ስለዚህ ይሄ የእምነት ጋሻ ቀዳሚነት ጥቅሱ የሚጀምረው ከሁሉም በላይ የሚለው ምንድነው? ከሁሉም ቀድሞ እምነታችን ነው። እውነት ይሄንን የእግዚአብሔር ቃል እውነት ብለን ለመቀበል ማመን አለብን። ስላመንነው ነው አለ አይደለም? ጸደቅን። ጌታ ኢየሱስ ክርስቶስን ተቀብለን መጽደቃችን በእምነት የተመሰረተ ነው። በእምነታችን ነው ጌታ ኢየሱስ ክርስቶስን አመንኩት፣ ሞቶልኛል፣ ተነስቶልኛል ብለን የምንከተለው ማለት ነው። እና
ቃሉን ማመን ለሁሉ ነገር ቃሉን ማመን አለብን ማለት ነው። እውነትን ለመታጠቅ ቃሉን ማመን አለብን። ጽድቅን ለመልበስ ቃሉን ማመን አለብን። ሰላምን የምንጫማውም ደግሞ በእምነት ነው ማለት ነው። በክርስትና ሕይወታችን ሁሉ ነገራችን የተመሰረተው በእምነት ነው፣ በእምነታችን ላይ ነው። ዋናው የሆነው ደህንነታችን እንኳን የተመሰረተው በእምነታችን ላይ ነው። እንደው ቤተ ክርስቲያን የእምነት አንቀጽ ብላ የምታስተምረው ሁላችንም በአንድ መንገድ ወይ በሌላ ተምረነዋል ወይም ሰምተነዋል። ወይ የቤተ ክርስቲያን አባሎች ስንሆን የተማርነው የተነገረን፣ የውሃ ጥምቀት ስንወስድ ከተማርነው ትምህርት የተነገረን፣ የደህንነት ትምህርት ስንወስድ በሙሉ ስለ መጽሐፍ ቅዱስ ተምረናል፣ ስለ እግዚአብሔር ተምረናል፣ ስለ ኢየሱስ ክርስቶስ ተምረናል፣ ስለ መንፈስ ቅዱስ፣ ስለ ቤተ ክርስቲያን፣ ስለ ሰው፣ ስለ መላእክት፣ ስለ ሰይጣን፣ ስለ ኃጢአት፣ ስለ ዘላለም ሕይወት። ይሄ በሙሉ አለ አይደለም የክርስትና ዶክትሪን የሚባለው በሙሉ የተማርነው የተቀበልነው በእምነት ነው። ክርስቲያኖች እነዚህን ነገሮች ማወቅ አለብን። ስለ ክርስትናችን አቀላጥፈን የምንናገር ክርስቲያን ማለት ምንድን ነው ሲባል አንዳንዶቹ ነጋሼ እንትና ጋር መሄድ እንደዚህ ይላሉ። አለ አይደለም ስለ ክርስትናችን መናገር አለብን። አቀላጥፈን የምንናገር መሆን አለብን። በነገራችን ላይ እዚህ ቤተ ክርስቲያን ውስጥ ብዙ ሪሶርስ አለ። ብዙ የታተሙ ፐብሊኬሽንስ ፓስተር አለማየሁ ጋር ብትሄዱ ማናችንን ብትጠይቁን ቢሮ ውስጥ ያለ ነው። በቃ እሱ ቢሮ ሄድና አንዳንዴ ሳይ ያው ብዙውን በዘመናት በባይብል ስተዲ የተማርናቸው መጽሐፎች ናቸው። ግን ተጠራቅመው አለ። በጣም ብዙ ሪሶርስ አለ፣ ማግኘት አለብን። እና ሁላችንም የምናምነውን ነገር ማወቅ ይጠበቅብናል። ሪሶርስ ነው አለን ብዙ በዘመናት የተጠራቀሙ ብዙ ነገሮች ልንይዛ ዛሬ ለአንድ ሰው ሰጠው አንድ ስለ መሰረታዊ ደህንነታችን ነገር ዶክትሪናችንን ማወቅ አለብን። ዛት ኢዝ እውነት የምንለው እሱን ነው። ዶክትሪን ከዚህ ውስጥ የወጣ ከመጽሐፍ ቅዱስ ውስጥ የወጣ ነው። የቤተ ክርስቲያናችንን የእምነት አንቀጽ ማወቅ ከሁላችንም ይጠበቅብናል ማለት ነው። ይሄንን ክርስትና የሰነፍ ሰው እምነት አይደለም ወገኖች፣ ጎበዞች መሆን አለብን። እንደዚህ አይነቱን ነገር ማወቅ አለብን፣ መማር አለብን። የድሮ ቤተክርስቲያኖች ካትኪዝም የሚባል እንትን አላቸው። ድሮ እኛ ጎንደር ሆነን መካነ ኢየሱስ ነበረ ቸርቻችን፣ የምንሄድበት ቸርች ማለት ነው። መካነ ኢየሱስ ስትሄዱ መጽሐፋቸው የመጀመሪያው የመዝሙር መጽሐፋቸው ፈርስ ገጽ ላይ ሁሉ ጊዜ የሚባል ካትኪዝም አለ። በእግዚአብሔር አብ አምናለሁ ነው ሁሉን ቻይ በሆነን የእግዚአብሔርን አትሪቢዩት የሚናገር በጌታ በኢየሱስ ክርስቶስ አምናለሁ ከሰማይ በወረደ ምን ያንን የሚዘረዝረውን ነገር እና ሁሉ ጊዜ ይባላል። ይሄ በቃላችን ይዘነው ነበር የዛን ጊዜ ማለት ነው። ሁሉ ጊዜ ስለሚነበብ የወርሺፑ ፓርት ነው። የእምነት ኑዛዜ ማድረግ፣ ስለ እምነት መናገር እና እንደዛ አይነቱን ነገር ላበረታታችሁ እወዳለሁ። እወቁት። የምታምኑትን ነገር በደንብ ከራሳችሁ ጋራ ማያያዝ አለባችሁ እንጂ ሰው ብቻ መሆን ወይም አሶሲዬሽን ብቻ ወይም መምጣት ብቻ መሆን ያለብን በምክንያት ነው ወደዚህ የምንመጣው። ጌታ ኢየሱስ ክርስቶስን በቃል ውስጥ ስላወቅነው መሆን አለበት። ዋናው ወደዚህ የሚያመጣን ነገር ማለት ነው። የቤተ ክርስቲያን የእምነት አንቀጽ መታወቅ አለበት። የጋሻው ዓላማ የዚህ የምንይዘው ጋሻ ዓላማው ደግሞ ምንድነው? ፍላጻው ወይንም ቀስቱን ማስቆም የሚችል ስለሆነ ነው ማለት ነው። የዚህ እምነት የሚንበለበሉትን የክፉዎችን ፍላጻ ማጥፋት ነው። ይህ ሐሳብ በደንብ መታወቅ ያለበት ሐሳብ ነው። በመጀመሪያ በዛን ጊዜ የጠላት ወታደሮች ቀስታቸውን ከማስፈንጠራቸው በፊት ምን ያደርጉ ነበር? አይዘር የሚቀቡት መርዝ አለ። መርዝ ቀብተው ነው የሚተኩሱት ማለት ነው።
እና ያ ነገር ተተኩሶ ሄዶ የሚመታውን ሰው ወይንም ደግሞ የሚነካውን ሰው ቁስሉ ባይሆን መርዙ ተሰራይቶ እንዲያጠፋው ተደርጎ የተሰራ አይነት የዛ አይነት ነገር ነበር ያለው። ሌላው ደግሞ ሁለተኛው እሳት አያይዘው ነው። ቀስቱ ጫፍ ላይ እሳት ይለኩሱና የእሳት ቀስ ነው እና ጠላት ግቢ ከሄደ በኋላ ብዙ ጥፋት ያጠፋል ማለት ነው፣ ንብረት ያቃጥላል ማለት ነው። እንደዛ እያደረጉ ነበረ የሚዋጉት። በነገራችን ላይ ይሄ ሆም ሜድ አርፒጂ የሚባል እኔ ኢራክ ሆኜ ያው የጦርነት ዞን ስለነበረ አርፒጂ ምንድነው ሮኬት ፕሮፔል ግሬኔድ ማለት ነው። እነዛ ግሬኔዶቹ ሄደው ተተኩሰው በሮኬት እንትን ብለው የሚፈነዱበት ቦታ ሲፈነዱ መርዝ ያላቸው ናቸው እና ምንድነው በውስጣቸው ሆሜድ ናቸው ቦምቦቹ እና የሚሰሯቸው እንዴት አድርገ ነው በኮፐር ሳይናይድ የሚባል እንትን ሊሳድ ቀብተው ያንን ነገር እንትን አድርገው በቃ ይሄ ሻርፕ ኔልስ ሜታሎች የሆኑ ነገሮች አድርገው ያንን ነው ግሬኔድ አድርገው የሚሰሩት። ከዛ ሲተኮስና ሲሄድ እዛ ያረፈበት ቦታ ሄዶ በሮ ማለት ነው ሲፈነዳ እነዛ ነገሮች ሲፈነጣጠሩ የሚያመጡት እንዳሜ ልታዩ ትችላላችሁ። ምን ልላችሁ ነው ይሄንን የምነግራችሁ? በሮማ ጊዜ የነበረው ቴክኖሎጂ አሁን እንኳን ይጠቀሙበታል። አጥፊ ቴክኖሎጂ ስለሆነ የሚንበለበሉ ፍላጻዎች የሚንበለበሉትን ፍላጻዎች ለማስቆም የእምነት ጋሻ ያስፈልጋል የሚለው አሁንም ቢሆን ወገኖቼ የሚንበለበሉ ፍላጻዎች የሚባሉት እንደዚህ አይነት ነገሮች አሉ ማለት ነው እና እነኚህን እየተንበለበሉ የሚመጡትን ፍላጻዎች ወይም ቀስቶች ለማስቆም ጋሻቸውን የሮማን ወታደሮች ምንድነው በእሳት በሚከላከል ፋይል ሬዚስታንስ ሌዘር ሸፍነው ነበር የሚይዙት ለጦርነት ሲወጡ ማለት ነው። እና እነዚህ የሚንበለበሉ ፍላጻዎች ዛሬ ሪፕሬዘንት የሚያደርጉት የተለያዩ በእምነታችን ላይ የሚሰነዘሩ ውጊያዎችን ነው። የሚሰድቡን፣ የሚያንጓጥጡን፣ የሚቀልዱብን፣ የሚያሳድዱን ብዙ ነበሩ። ድሮ በተለይ ክርስትና ወይንም ደግሞ ሪቫይቫሉ አዲስ በነበረ ጊዜ ኢትዮጵያ ውስጥ እንደዚህ ይሄ ነበረ። ከውጪ የሚደረግ ከውጪ የሚመጣ ስደት ነበር። አሁን ያ ሁሉ እንትን ብሎ አድጎ ተለውጦ የሐሰት ትምህርቶች ዶክትሪናችንን ጥያቄ ውስጥ የሚያስገቡ የእምነት አንቀጻችንን ራሱን እንድንጠራጠር የሚያደርጉ የሚንበለበሉ ብዙ ናቸው። የሚንበለበሉ ፍላጻዎች፣ መጥፎ አይነት ልምምዶች ቤተክርስቲያን ውስጥ ገብተዋል። አሁን መጥፎ አይነት ትምህርት በቤተ ክርስቲያን ስም እየተካሄደ ነው በየቦታው እና ከውጪ የሚመጣውን ብቻ ሳይሆን ከውስጥ ያለውን እንኳን መቋቋም የማንችልበት ቤተ ክርስቲያን በጣም የደከመችበት ፊዚካል፣ ኢሞሽናል፣ ሳይኮሎጂካል የሆኑ ፍላጻዎች ናቸው ወደኛ የሚሰነዘሩት። የእግዚአብሔር ሰዎች ሆይ ከመቼውም ጊዜ የበለጠ እምነታችንን የሚያናጋ እምነታችንን የሚበክል የቤተ ክርስቲያንን አስተምህሮ ጨርሶ የሚያበላሽ ብዙ ነገር ያለበት ዘመን ላይ ነው ያለነው። በእኛ ጊዜ ድሮ አለ አይደለም ጌታን በተቀበልንበት ጊዜ የነበረው ስደት ከውጭ የሚመጣ ነበር። ከውጭ የሚመጣውን በአንድነት ሆኖ መቋቋም ይቻል ነበር። የሮማ ወታደሮች አሰላለፍ ነበራቸው እና አሰላለፋቸው ደንብ ያለው ነበረ። ጋሻውን መያዝ ብቻ ሳይሆን ጋሻውን ይዘው በሰልፍ አንድ ላይ ነው ከዛ እዛ ድረስ የሚሰለፉት፣ ሁሉም ጋሻቸውን ይዘው። ስለዚህ ያንን ይዘው የሚመጣውን እየተንበለበለ የሚመጣውን ፍላጻ ሁሉም በሰለጠነ መንገድ ከፍ አድርገው ዝቅ አድርገው ወደዚህ እንትን እያሉ እንደዛ እየተዋጉ ነው ወደፊት የሚራመዱት የነበረው እና ትሬኒንጓቸው ያንን እንዲያደርጉ ያስችላቸው ነበረ። እኛም በተለይ
ኤቫንጀሊካል ክርስቲያንስ የሆንን ያንን ነገር አንድ ቦታ ላይ ስንደርስ አንድነት መቆማችንን ተው ነው። አንድነት መቆማችንን ትተን በግል መቆም ጀመርን። ሂሮ ዘሎን ሬንጀር የሚባል ነበር እዚህ ሀገር የድሮ ዌስተርን እንትን አይ ነበረ። ጠዋት ቅዳሜ ጠዋት ይመጣ ነበረ እና ወደው ነበረ። በቃ ሂሮ ነው እሱ፣ ብቻውን ነው ሄዶ እንዲህ አድርጎ የሚያሸን። ክርስትና እንደዛ ዲዛይን አልተደረገም ወገኖች። አብረን ካልቆምን፣ አብረን ካልተዋጋን፣ አብረን ካልተራመድን ዛሬ ያለው ትልቁ ስጋት በቀደም ከፓስተር ጋር እናወራ ነበር ቢሮ ውስጥና እንትን ስንል ባለፈው ጊዜ ስለሆኑ አንዳንድ ነገሮች እያወራን ለምን ግን እንደዛ ሆነ የዛን ጊዜ ብዬ ስጠይቀው ይሄ እኮ አሁን ያለው የጀመረው ያኔ ነው አለ። ብቻችንን መቆም፣ ብቻችንን መሰለፍ፣ የኔ ነገር፣ የኔ አገልግሎት፣ የኔ ቤተክርስቲያን ማለት ጀምረን ኪንግደም መሆናችንን ረሳ ነው። ክርስቶስ ኪንግደም ሰርቶ ነው የሄደው። በኪንግደም አንድ ላይ የምንናገር አንድ ላይ አለ አይደለም። ሐዋርያት ሥራ ምዕራፍ 2 ውስጥ በጣም መንፈስ ቅዱስ በወረደ ጊዜ ያለው ብዙ ቦታ ምንድነው? በአንድነት ተናገሩ፣ በአንድነት እንደዚህ ያደረጉ የሚለው ነገር በጣም ደስ ይለኛል። ቤተክርስቲያን የእግዚአብሔር ሰዎች በአንድነት እንድንቆም፣ በአንድነት እንደነዛ የሮማ ወታደሮች የእምነት ጋሻችንን ይዘን የሚንበለበለው ፍላጻ በዚህ በኩል ሲመጣ በአንድነት እንደዚህ ብለን እንድንመሽግ፣ በአንድነት እንድንቆም ቤተክርስቲያን በአንድ ድምፅ መናገር ስላቃታት ዛሬ ይሄም ባህሉን ሴት የሚያደርጉት ሰዎች የእግዚአብሔር መንግስት ተጻራሪ የሆኑ ሰዎች ናቸው። የሚሰማው ወሬ፣ የሚደረገው ነገር እምነታችንን የሚያፈርስ፣ እምነታችንን የሚያበላሽ ነገር ነው የሚደረገው። ምክንያቱም ቤተክርስቲያን በአንድ ድምፅ መናገር ስላልቻለች ጥቂት የሆኑት እምነትን የሚያረክሱ፣ እምነትን ሰዎች እንዲጠሉ የሚያደርጉ ሰዎች ሚዲያውን ይዘውታል፣ ፖለቲሻኖችን ይዘዋቸዋል፣ ሃሊውድን ይዘውታል። እነዚህ ደግሞ ትሬንድን ሴት የሚያደርጉ፣ ቤተክርስቲያን ጸጥ ያለችበት ዘመን ላይ ነው አሁን ያለ ነው። ስታስቡት አሁን ስለ ሆሞሴክሹዋሊቲና ስለ እንደዚህ አይነት እንትን ላይ እንደው አሁን የመጣልኝ ሐሳብ ስለሆነ እንደዚህ በስቶ የሚወራው፣ እንደዚህ በስቶ በየቦታው ለምን ይሄ አይሆንም እየተባለ ከ2% የማያንሱ 2% የማይደርስ ነው ቁጥራቸው። ነገር ግን ከፖለቲካው አንፃር ስታዩት፣ ነገር ግን ከሚዲያው አንፃር ስታዩት 90% በሙሉ እንደዛ የሆነ ነው የሚመስላቸው። አለ አይደለም? ሸፍነውታል። በነሱ ወሬ ብቻ ነው ሁሉ ነገር የተያዘው። ፖፑላር የሆኑ ይሄ ሬዲዮ ቶክ ሾው ምን በሙሉ የነሱን ነገር ነው በቃ የሚያራግቡት። የእግዚአብሔር ቃል በቃ እንትን ተባለ። አንዳንዱማ ፊት ለፊት እስቲ ቤተክርስቲያንም እጅ ሰጥታለች። እስቲ ምን የት አለ መጽሐፍ ቅዱስ ውስጥ እነሱን የሚቃወም ምን ጥቅስ አለ እንዴ? እኔ ይገርመኛል። ሮሜ 1:26 እንግዲህ ምን እናደርገው? አውጥተን እንጣለው? ሄዳችሁ ሮሜ 1:26 ምን እንደሚል ምን ልላችሁ ነው? ከመልእክቴ እንዳልወጣ ብዬ ነው እዛ ሄጄስ ማየት እንትን አለለም። ምንድነው መሰላችሁ? ቤተክርስቲያን አንድ ላይ ሆና ካልቆመች፣ በአንድ ድምፅ መናገር ካልቻለች እንደዚህ መወረስ እንችላለን፣ እንደዚህ መሸፈን እንችላለን። ባህላችን ሁሉ ይጠፋል፣ ቋንቋችን ሁሉ ይጠፋል። ፓስተር ስለ ሚድዌስት ሲናገር ነው እኔ ሚድዌስትን የምወደው ምንድነው? አንዱ ፐርፐዙ የሚድዌስት ወንጌላውያን አብያተ ክርስቲያናት በዚህ በሚድዌስት ያሉት አብረው መቆማቸው ነው። ዛሲት እኔ በጣም እንትን የሚለኝ ነው።
ትምህርቱ ከዛ የበለጠ ትምህርት ሌላ እዚህ እንማር ይሆናል በየቤተ ክርስቲያናችን ማለት ነው። እዛ ነው ከሚደላን አልጋ ወተን ነው እዛ ሄደን የምንተኛው። ሌላው ነገር አይደለም አትራክሽኑ ልላችሁ ነው። ቤተ ክርስቲያን ግን ባንድ ላይ ትቆማለች። አንድ ነን እንላለን። ለዚህ ነው እዛ በምንሄድ ጊዜ ሁሉ ጊዜ ማስታወቂያ ስናገር እንትን የምላችሁ ስለ ምግቡ እንዳታወሩ፣ ስለ መኝታው እንዳታወሩ። ለዛ አይደለም የመጣ ነው። ዓላማው እሱ አይደለም። ዓላማችን ወገኖቼ ቤተ ክርስቲያን አንድ ላይ መታየቷ፣ ቤተ ክርስቲያን በአንድ አፍ መናገሯ፣ ቤተ ክርስቲያን አንድ ሆኖ መቆሟ፣ እሱ ነው የጠፋብን ማለት ነው። የእምነት ጋሻ የራሳችንን ትንሽ ዓለም ከማግነን የራሳችንን ዝና ስንፈልግ ትልቁና ዋናው የኪንግደም ሐሳብ እንዳይጠፋ። እኛ የኪንግደም ሰዎች ነን። የእግዚአብሔርን መንግስት ዳር ድንበር፣ ያንን የእግዚአብሔርን መንግስት ዳር ድንበር የምናሰፋ ዛሬ ሽሪንክ እያደረግን እያነስን ነው የመጣ ነው። ቤተ ክርስቲያን ከዚህ የበለጠ ኢንፍሉዌንሻል የነበረችበት ጊዜ ነበረ። ቤተ ክርስቲያን ከዚህ የበለጠ ቋንቋውን በናሬሽኑን በህዝብ ውስጥ ያለውን ናሬሽን የምትመራበት ጊዜ ነበረ። ምክንያቱም ለጽድቅ የቆሙ ለእምነት የቆሙ መሪዎች ነበሯት የዛን ጊዜ። ኮምፕሮማይዝ የማያደርጉ መሪዎች ነበሯት የዛን ጊዜ። በናሽናል ደረጃ የነበሩ መሪዎች እንደዛ ስለነበሩ ቤተክርስቲያን ኃይለኛ ነበረች። ቤተክርስቲያን ትደመጥ ነበረ። ቤተክርስቲያን ትፈራ ነበረ። የጋሻው ጥበቃ፣ ይህ የእምነት ጋሻ የሚጠብቅ መጽሐፍ ቅዱሳችንን ስናጠና እየለየን የምንሄደው ነገር ሰይጣን አሰራሩን እንዳልኳችሁ ይደጋግማል እንጂ ብዙ አይቀይርም። ስለዚህ የሰይጣን ፍላጻዎች አመጣጥ ለማወቅ የመጀመሪያ ፍላጻ ያስፈነጠረው ቅድም እንዳነበብኩላችሁ ምዕራፍ 3 ውስጥ ዘፍጥረት እንዴት እንደሆነ ጨፈው በምታዩበት ጊዜ ጥርጥር የምትባል ቀስት ጥርጥር ይኸው መጽሐፍ ቅዱስ ውስጥ ያለውን ነገር እንደሌለ ሲያጠራጥሩ የለም እኮ ከየት አምጥታችሁት ነው? ሆሞሴክሹዋሊቲን የሚከለክል ነገር የለም። እግዚአብሔር እንደውም ሆሞሴክሹዋሎችን ይወዳል የሚል ነገር እንትናል። እግዚአብሔር ይወዳል፣ ይወዳቸዋል። እሱን አይደለም ኮስችን የማደርገው። ግን ምንድነው መሰላችሁ እግዚአብሔር የሆሞሴክሹዋል ፕራክቲስን አይወድም በምንባልበት ጊዜ ብለን በምንማርበት ጊዜ ሆሞፎቢክ የሚል ስም አላቸው። በቃ ጥላቻ ጠዮች ናችሁ የሚለው የሚጠሉ ናቸው ተብለን እንዳንፈረጅ ስለምንፈራ ዝም እንላለን። እኔ ሆሞፎቢክ አይደለሁም እንላለን። ነገር ግን የእግዚአብሔር ቃል ወገኖቼ የእግዚአብሔርን ቃል እንዳለ የምንናገር ክርስቲያኖች መሆን አለብን። በዛ ላይ ኮምፕሮማይዝ የማናደርግ። ሰይጣን ሁልጊዜ እባብም እግዚአብሔር አምላክ ከፈጠራቸው ከምድር አራዊት ሁሉ ይልቅ ተንኮለኛ ነበር ይላል። ተንኮለኛ ስለነበር ሴቲቱ በእውኑ እግዚአብሔር ከገነት ዛፍ እንዳትበሉ አዟልን? ኩዌስችን አሁን በመጽሐፍ ቅዱስ ስለዛ ነገር የሚከለክል አለ ይሏቸዋል። ከዛ ጥርጣሬ ውስጥ መግባት እንጀምራለን። የሌለውን ነገር አለ፣ ያለውን ነገር የለም የሚባል ደረጃ ላይ እንደርሳለን ማለት ነው። ማናቸው ስማቸው አንድ ሰባኪ ያሉ ዴቪድ ጀርማያ የሚባሉ ምንድነው ስለ ሄል አስተምር ነበር አሉ አንድ ቦታ ላይ ትልቅ እንትን ላይና ምንድነው ያው የዘላለም ጥፋት ውስጥ እንደሚሄዱ ክርስቶስ የሌላቸው ምን ብዬ ሳስተምር ሴትዮዋ መጣችና ሆቴል ውስጥ ነበረ። ሆቴል ሎቢው ላይ አስቆመችኝና በጣም ተቆጥታ የኔ አምላክ ማንንም በሳት የሚቀጣ አምላክ አይደለም እና ብላ በኃይል ተናገረች አሉ። ሶሻል ጎስፕል አለ አይደለም? እንደው እግዚአብሔር የእግዚአብሔር ቃል የሚለውን ሳይሆን ይሄ በቃ ሶሻሊ በእንትን ያለው አእምሮአችን የሚለው ማለት ነው ብላ ስትቆጣ you right አልኳት አሉሳቸው because your God doesn't exist በጭንቅላትሽ ውስጥ የፈጠርሽው አምላክ ነው እንጂ ኤግዚስት የሚያደርግ አምላክ አይደለም። አንቺ ስለሱ አይደለም የምትናገሪው አልኳለ። ሰውን ወደ ደህንነት ለመጥራት ከመቸኮል ይልቅ
ቃሉን መጠራጠር ይቀላል። በአሁኑ ጊዜ እግዚአብሔር እንደዚህ እንዴት ያደርጋል ትላላችሁ መባባል ይቀላል። ሴቲቱም ለእባቡ አለችው በገነት ካለው ዛፍ ፍሬ ሁሉ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር እንዳትሞቱ ከእርሱ አትበሉ አትንኩትም ብሎን ነበረ ብላ ሀተታ ቅድም እንዳልኳችሁ ከጥርጥር አልፎ የክህደት ነገር ውስጥ ገባ ማለት ነው። ይሄ ስትራቴጂው ለሰይጣን አሁንም የሚሰራለት ነው። በነገራችን ላይ ጌታ ኢየሱስ ክርስቶስንም እኮ በተመሳሳይ መንገድ ነው በኋላ የፈተነው። ጌታ ኢየሱስ ክርስቶስ 40 ቀንና 40 ሌሊት ጾሞ እንትን ሲል መጣ ሰይጣን። ማቴዎስ ምዕራፍ 4 ውስጥ ታገኙታላችሁ። ፈታኙን ቀርቦ የእግዚአብሔር ልጅ ከሆንህ አለው። እርቦታል፣ እንደራቦ ያውቃል። የእግዚአብሔር ልጅ ከሆንህ 40 ቀን እኮ ጾሟል፣ እርቦታል። አሁን የሚያጠራጥረው የእግዚአብሔር ልጅ ከሆነ የሚላት የምትባለዋን ነገር ምን አመጣት እዛ ውስጥ? ጥርጣሬ እኮ ነው። የእግዚአብሔር ልጅ አይደለህም ሊለው ነው። ስለ ራበው አሁን እንደው እንትን ይላል። ስለዚህ የእግዚአብሔር ልጅ አይደለሁም ብሎ ራሱን ይክዳል የሚል ፍላጎት ነው። የእግዚአብሔር ልጅ ከሆነ እነኚህን ድንጋዮች እንጀራ እንዲሆኑ በላለው። ጌታ ኢየሱስ ክርስቶስ ግን ቃሉን በውስጡ ያስቀመጠ ስለነበረ ቃሉን ከውስጡ አውጥቶ ከየት እንዳመጣው ታውቃላችሁ? ያንን እንትን ከእግዚአብሔር አፍ በሚወጣ ቃል እንጂ ሰው በእንጀራ ብቻ አይኖርም። ዘዳግም ውስጥ ነው ያለው። እዛ በቃ በድሮ እንትን ውስጥ ከዛ አምጥቶ ሰይጣንን መታበት ማለት ነው። በሰይጣን ላይ ተጠቀመበት። በዚህ የእምነት ጋሻ እንዴት እንደሚሰራ ማየት እንችላለን። በውስጣችን ያስቀመጥነውን የእግዚአብሔርን ቃል በእምነት እያወጣን በምንጠቀምበት ጊዜ ሰይጣንን የምናሸንፈው በዚያ ብቻ ነው። የእምነት ጋሻ አንሱ ስንባል እያንዳንዳችን ለእምነት ጋሻ ቅርብ መሆን አለብን። በሌላ ነገር ምንድነው? እያንዳንዳችን የእግዚአብሔርን ቃል በውስጣችን ማስቀመጥ አለብን። በጦር ሜዳ ላይ የሚዋጋ ወታደር ጋሻውን ይዞ ነው እንጂ ወደ ጦር ሜዳ የሚገባው። ጦር ሜዳ ከገባ በኋላ ጋሻ ፍለጋ አይሄድም። ስለዚህ ለዚህ ነው መጽሐፍ ቅዱስ ጥናት በዚህ አድርጉ፣ የእግዚአብሔርን ቃል በየቀኑ አንብቡ እንደዚህ የሚለው የቤተ ክርስቲያን ግፊት። ይሄ በጣም በጣም አስፈላጊ ነገር ነው ለዚህ ለጦርነት ለዚህ ትግል። እንደዚህ እኛም በቃሉ በመሞላት ዝግጁ መሆን አለብን። እምነት ከመስማት ነው ይላል የእግዚአብሔር ቃል፣ መስማትም በእግዚአብሔር ቃል ነው። በውስጣችን እምነታችን ሊያድግ የሚችለው የእግዚአብሔርን ቃል ባጠራቀምነው መሰረት ባጠራቀምነው መጠን ነው። የእግዚአብሔርን ሰዎች በምታዩበት ጊዜ አንዳንድ ጊዜ እምነታቸውን የምታዩት ፕሮፖርሽናል ቱ ዘ ወርድ በውስጣቸው ባለው ምንም የሚያስደንቃቸው ምንም እንትን የማይላቸው በቃ ንቅንቅ የሚያደርጋቸው የእግዚአብሔር ሰዎች አሉ። ለምን መሰላችሁ? ውስጣቸው በእግዚአብሔር ቃል ሞልቷል። ውስጣቸው በእግዚአብሔር ቃል ከእግዚአብሔር ቃል የተነሳ ኮንፊደንስ ይሰጣቸዋል። አለዛ ፈሪ ክርስቲያኖች ነው የሚካሄደው። ወደፊትም በምንመለከትበት ጊዜ ሁለት ነገር ነው ያለው፣ ወይ እምነት ነው ያለው ወይ ፍርሃት ነው ያለው። የሚያምን ክርስቲያን አምኖ ይሄዳል። የማያምን ክርስቲያን ግን በፍርሃት ነው ሁልጊዜ፣ በስጋት ነው ሁልጊዜ፣ በጭንቀት ነው ሁልጊዜ የወደፊቱን ሲያስብ ማለት ነው። ለማመን ደግሞ የእግዚአብሔርን ቃል በውስጣችን ማኖር አለብን። ይህን ሐሳብ በተለይ የመንፈስ ሰይፍ የሚለውን ቃል ስንማር በደንብ እናየዋለን። የእግዚአብሔርን ቃል በውስጣችን የእግዚአብሔር ቃል በዚህ እንደተከበረ በዚህ ውስጥ በመጽሐፍ ቅዱስ ውስጥ መቀመጡ ብቻ አይደለም። የእግዚአብሔር ቃል ወደ ህይወታችን መምጣት ወደ ህይወታችን መግባት አለብን። ቃሉ በህይወታችን በሁኔታችን ሲናገረን አንዳንድ ጊዜ መጽሐፍ ቅዱስ ሰዎች ሬማ ይሉታል። ሬማ ሲሆንልን ቃሉ በውስጣችን ብድግ ብሎ የሚናገር ሲሆን እንዲሆን በውስጣችን ቃሉ መቀመጥ አለበት። ጥቅሶች ማጥናት አለብን። የእግዚአብሔርን ቃል መያዝ አለብን በውስጣችን ለሁኔታችን የሚናገር እንድናገኝ ማለት ነው። አንዳንድ ጊዜ የሚያስቸግራችሁ ነገር ካለ ፍርሃት ከሆነ ስለ ፍርሃት የእግዚአብሔር ቃል ምን ይላል?
ያንኔው በኮንኮርዳንስ እያወጣችሁ አንብቡ። ጭንቀት ከሆነ ስለ ጭንቀት የእግዚአብሔር ቃል ምን ይላል? እንደዛ አይነት ልምምድ ያስፈልጋል ለእግዚአብሔር ሰዎች። ጭንቀት መጣብኝ ዝም ብሎ መጨነቅ አይደለም። እኔ ድሮ እንትኔ ላይ አንዳንድ ነገር በመስሪያ ቤት በተለይ ስራ ላይ አንዳንድ በቃ እንትን የሚሉ ነገር ሲሆኑ እዛች ወረቀቷ ላይ ምን ብዬ ጽፋለሁ? ጌታ ሆይ ብዬ ጽፋለሁ። እምቢ ሲለኝ አንዳንድ ነገር በተለይ ኢንቨስቲጌሽን ምናምን በመሰራ ጊዜ አንዳንዱ ነገሩን ታውቁታላችሁ፣ ነገር ግን ያንን የምታውቁትን ነገር ለበላዮቻችሁ ለማቅረብ የሚሆኑ ነገሮች የሚሰሩ ነገሮች መኖር አለባቸው። እነዛ ካላችሁት ነገር ጋር መስተካከል አለባቸው። አንዳንዶቹ እንደውም ካልኩሌሽንስ ናቸው እና እምቢ ይላል አንዳንዴ። በቃ ነገሩ እምቢ ሲል ጌታ ሆይ ብዬ ጽፌበት እወጣለሁ እና በቃ ምንድነው በኋላ አንዲት ልጅ ነበረች አብራኝ የምትሰራ what does this mean ትለኛለች። እኔ በአማርኛ ነው የምጽፈው ላይ እና የአማርኛውን እግዚአብሔር አማርኛም እንግሊዝኛም ያነበለ በቃ እንትን ሲል በማግስቱ ስመጣ ነገሩ ይስተካከላል። ያ ነገር ያሰብኩት ነገር ይሆናል። እና እንዴት ምን መሰላችሁ? ፍርሃት ከሆነ ያስፈራል፣ ጭንቀት ከሆነ ያስጨንቃል። እግዚአብሔር ግን የኢያሱን እንትን አንብቤ ጨርሳለሁ። ኢያሱን ምንድነው ያለው መሰላችሁ? ሁሉ ጊዜ ደስ የምትለኝ ቦታ ነች። ኢያሱ ምዕራፍ 1 ላይ ነው ከቁጥር 8 ጀምሮ የዚህን ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንና በሌሊት አስበው፣ የዚያን ጊዜ መንገድህ ይቃናልሃል ይከናወንልሃልም። በምትሄድበት ሁሉ አምላክህ እግዚአብሔር ካንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ ብዬ አላዘዝሁምን? በጥያቄ ነው የሚዘጋው ወገኖች። ይሄ በጣም ደስ ይለኛል። የዛን ጊዜ የዚህን ሕግ መጽሐፍ እኮ ከማንበብ የተነሳ ነው ይሄ ሁሉ ለኢያሱ የተነገረው። የዚህን ሕግ መጽሐፍ ከአፍህ አይለይ። የእግዚአብሔር ሰዎች ሆይ ይህ መጽሐፍ አይለያችሁ። ይህ መጽሐፍ ሁልጊዜ የምታነቡት መጽሐፍ ይሁንላችሁ። ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዛን ጊዜ እነዛም ቢያሉት ነገሮች ሁሉ ይሳካሉ፣ ይስተካከላሉ። ጌታ ሆይ ብዬ የጻፍኩባቸው ነገሮች ሁሉ ያልተመለሰ የለም። እዛ ላይ ይስተካከላል፣ ይሳካል። በምትሄድበት ሁሉ አምላክህ እግዚአብሔር ካንተ ጋር ነውና ይልና ጽና በሉ እስቲ። አይዞህ፣ አትፍራ፣ አትደንግጥ ብዬ ያዝዣለሁ ነው የሚለው። ይሄንን ይዛችሁ እንድትወጡ ጌታ ይባርካችሁ። ተነስተን እንጸልያለን። የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እንመልከት። ዕብራውያን 12:12